ማሸነፍ ይመስለኛል። መቅደስ ጌታቸው እባላለሁ። የመጣሁት ከዚሁ ከባህር ዳር ነው። እኔ ይዤ የመጣሁት የቢዝነስ አይዲያ የዶሮ መኖ የሚያመርትልን ሲስተም ነው እና ይሄን ውድድር በጥሩ መልኩ አሸንፌ ሞር ወደ ስራ ገባለሁ እያስባለሁ። የኔ ቢዝነስ አይዲያ የዶሮ መኖ የሚያመርትልን ሲስተም ነው ይዤ የመጣሁት። ወደዚህ ቢዝነስ እንድገባ ያነሳሳኝ ዋነኛ ችግር ምንድነው? አንደኛ ከፍተኛ የሆነ የመኖ ዋጋ ውድነት፣ ይህም ደግሞ ምንድነው የዶሮ ምርቶች ላይ የእንቁላል ምርቶች ላይ ከፍተኛ የሆነ የዋጋ ጫና እንዲኖር አድርጓል ማለት ነው። ሌላኛው ደግሞ የአቅርቦት እጥረት እንዲሁም ደግሞ ዝቅተኛ የሆነ ኳሊቲ መኖር። ሌላኛው ደግሞ አንድ ሰው ዶሮ ለማርባት ሲነሳ 70% የሚሆነውን ወጪ የሚይዝበት መኖ ነው ማለት ነው። ስለዚህ ከዚህ ተነስቼ ነው ወደዚህ ቢዝነስ የገባሁት። የኔ ቢዝነስ ፊውቸሩ ምንድነው? አንደኛ ከ7 እስከ 8 ባሉት ቀናቶች ውስጥ ብቻ መኖን ያደርስልናል። በኒውትሪየንት የበለጸገ ነው፣ አፈር አይፈልግም፣ በትንሽ ቦታ መሰራት የሚችል እንዲሁም ቨርቲካል ሴታፕ ያለው ነው ማለት ነው። ዩኒክነሳችን ላይ ስንሄድ አንደኛ ራሳቸው ሰዎቹ ዶሮ የሚያመርቱ ሰዎች በመግዛት ሲስተሙን ራሳቸው እያመረቱ እንዲጠቀሙ ያደርጋል። ይህም ደግሞ ሳስቴናብል የሆነ ሶርስ እንዲኖራቸው ያደርጋል ማለት ነው። እንዲሁም ቤት ውስጥ ለእናቶች ለሴቶች ራሳቸው መኖን እንዲያመርቱ ያግዛቸዋል ማለት ነው። ሌላኛው ነገር ደግሞ ምንድነው? በኒውትሪየንት የበለጸገ ስለሆነ የዶሮዎችን ምርታማነት የሚጨምር የእንቁላላችንን ጥራት የሚጨምርልን ነው ማለት ነው። ሌላኛው ታርጌት ከስተመሮች እነማን ናቸው? አንደኛ የዶሮ አርቢዎች ናቸው። አማራ ክልል ላይ ከ20 ሺህ የሚበልጡ የዶሮ አምራቾች አሉ። እነዚህም በአመት ከ1.2 ሚሊዮን በላይ ቶን በላይ መኖ ይጠቀማሉ ማለት ነው። እነዚህ ታርጌት ማርኬት ከስተመሮች ናቸው። ፎከስ ማደርገው ኢኒሻል ፎከሴ ሚዲየም እና ስሞል የሆኑ የዶሮ አርቢዎች ናቸው ማለት ነው። አሁን ሀገራችን ላይ ያለውን 80% የሚሆነውን የዶሮና የእንቁላል ምርት የሚያመርቱት እዚህ ግሩፕ ላይ ያሉት ናቸው ማለት ነው። ይሄም ዋጋ በጣም ይሄ የመኖ ዋጋ ውድነት የጎዳቸው ሴንሲቲቭ የሆነ ግሩፕ ነው ማለት ነው። ሌላ ኮምፒውተሮች ነጋዴዎች ናቸው ማለት ነው። እኔ ከነሱ በምን ይሻላለሁ የሚለውን ስታይ አንደኛ በጣም ጤናማ የዶሮዎች ምርታማነት የሚጨምር ነው። ዋጋ ደግሞ ከ40 እስከ 45% ድረስ የሚቀንስ ነው። በኒውትሪየንት የበለጸገ ነው። ጤናማ የሆነ ነው ማለት ነው። ረቨኑ ስትሪም ላይ ብር ማገኘው አንደኛ ሲስተሙን በመሸጥ ነው። ራሱ ሲስተሙን በመሸጥ እነሱ እንዲያመርቱ ማድረግ ነው። ሁለተኛ ደግሞ ሲስተሙን ገዝተው መጠቀም ለማይችሉ እኔ እያመረትኩ ፊዱን ወይም መኖን ማቅረብ ነው። ሌላኛው ኢንስታሌሽን ሰርቪስ በመስጠት እንዲሁም ኒውትሪየንት በማቅረብ ነው ማለት ነው። ሌላኛው በቀጣዮቹ 5 አመታቶች ውስጥ ለ1000 የሚሆኑ ወጣቶች የስራ እድልን መፍጠር የሚያስችል ትልቅ ሴክተር ነው ማለት ነው። አመሰግናለሁ። መቅደስ በጣም ጎበዝ ነሽ። በጣም በርቺ። በጣም ደስ የሚል ሀሳብ ነው። ምክንያቱም አሁን ላለው ትልቁ የዶሮ እርባታ ሴክተር ውስጥ ትልቁ ቻሌንጅ የሆነባቸው በነገራችን ላይ በቅርበት ነው የማውቃቸው መኖ የመጀመሪያው ቁጥር 1 ነው። እጥረቱ መኖሩን ኮስቱን እንዲጨምር አደረገው። ስለዚህ ያንን ችግር እፈታለሁ ብሎ አስቦ መነሳትና መምጣት የመጀመሪያው ትልቅ እንትን ነውና እሱማ አፕሪሼት ማድረግ ፈልጋለሁ። የመጀመሪያው ጥያቄ ለመኖ የምትጠቀሚያቸው ጥሬ እቃዎች ምንድናቸው? ሪሊ በቀላሉ ሎካሊ አቬሌብል ናቸው ወይ? ቴክኖሎጂው ነው መኖ የሆነች ቦታ ላይ ወደ ቴክኖሎጂው ለመሄድ ሞክራለች፣ ግን እሷ ሀሳቡ ምን ነው ላይ ነው ቴክኖሎጂ ነው አጠቃላይ ሲስተም ነው። በቪዲዮ ሞር በኋላ ፕሮቶታይፑን ማሳየት ራይት ባይዘው ምዳሚዋም ምግብ ነው የሚመስለው። እኔ በሁለቱም ነው ለማቅረብ ያሰብኩት። እንዴት ነው ዋነኛ እንትኔ ሲስተሙ ነው ራሱ በ7 ቀን ውስጥ የሚያደርስ የራሱ የሆነ ቴምፕሬቸር ኮንትሮል የሚያደርግ ሲስተም ያለው በቃ ሙሉ እንትን ይሄ አውቶሜትድ የሆነ ማሽን ነው። ማሽኑን መግዛት ለሚችሉ ማሽኑን ገዝተው ለመጠቀም ለማይችሉ ደግሞ እኔ መኖን እያመረትኩ መኖን ማቅረብ። ስለዚህ ረቨኒው ሞዴሏ 2 ነው ማለት ነው። 2 ነው ማለት ነው። አንደኛው መኖ ነው፣ ሁለተኛው ማሽኑ ነው። ማሽኑ የራሱ ቴክኒካል ነገሮች አሉት ነው። መኖ እኛ እንደምንፈልገው ነው። አሁን አብዛኛው ጊዜ ስንዴ ያለ የተለያዩ ነገሮች አሉ። አፈር የማይፈልግ ነው። እኛ ራሳችን ዘሩን አድርገን ከዛ የራሱ የሆነ ሲስተም አለው ሶሉሽን ይመግበዋል ማለት ነው። ኒውትሪሽን ከዛ ያው ይበቅላል ማለት ነው። ግሪን የሆነ ነገር መሆኑ ነው ጥቅሙ ማለት ነው። ጀምራችሁታል? ኦሬዲ የንግድ ፍቃድ አውጥተን ወደ ስራ ለመግባት እየሞከርን ነው። ሙሉ ፕሮዳክሽን ላይ አልገባንም። ኦኬ እየሞከርን ነው። ቾፐር ነው ሚክሰር ነው የምታወሪ? አይደለም ቨርቲካል ጋርደኒንግ ነው አይደለ? አዎ
አኳፎኒክስ ሃይድሮፎኒክስ እንደዛ ነገር ቴክኖሎጂ እንትን ብላ አፈር አይፈልግም ኒውትረንት ብቻ በውሃ ትፈልጋለች ያንን ማት የሚመስል ልክ እንደዚህ ነገር ማምረት ነው አይደለ አዎ ሃይድሮፖኒክ ቴክኖሎጂ ተጠቅማ ግልጽ አላረክሽለትም ባየሽ እኔም መጨረሻ ነው የገባኝ ግን አርሶ አደሮች ለዚህ ያዱ ነው ማለት ኦፍ ኮርስ አሁን ቲማቲም ላይ እየሞከሩት ነው አይ ኖ ኢት እየተጠቀሙበት ነው በተለይ እነዚህ ዲዚዝ የሚበዛባቸው አካባቢ ላይ ሃይድሮፎኒክ አግሪካልቸር እየተከተሉ ነው ያሉት ግን መኖ ላይ ዛት ማች ይከተላሉ ወይ የሚለው አይዲያውን ግን ወድጄዋለሁ ወደ ቴክኖሎጂው ግን ብታዘወትሪ ደስ ይለኛል ወደ ሰርቪሱ ባተኝ ውድድሩ በጣም ቆንጆ ነበረ ያው ከጠበቅኩት በላይ ሆኖ ነው ያገኘሁት የዳኞቹ አስተያየት እጅግ በጣም ገንቢ ነው እና ቅድም ስገባ አሸንፋለሁ ይይ ነበር አሁንም አሸንፋለሁ ነው ማለት አመሰግናለሁ